እም፣ እና አንተ ድነሃል ኡስታዝ? አንደኛ ጥያቄ ድነሃል ወይ የሚለው ነው። ሁለተኛ በኋላ ልጠይቅህ ወይስ ችግር የለውም? እኩል አድርጌ መዳን ልጠይቅህና ትመልሳቸው። ከምንድን ነው? ከምን የሚል አዎ። ነው። አየህ ሙስሊም እንደዛ ነው። አንተ ድነሃል ወይ ስትል ከምን የሚል ጥያቄ ይነሳል። መነሳቱ አይቀርም። ገብቷል። አሁን ፕሮቴስታንት አሁን እኔ ድኛለሁ ይልሃል። ከምን የሚለው ላይ ጥያቄ አይመልስልህም። ከኃጢአት እንዳይል ኃጢአት ይሰራል። ኃጢአት አሰራም ወይ በለው። ከኃጢአት ነው የዳንኩት ካለ ኃጢአት አሰራም ወይ በለው። እሰራለሁ አለ። ታዲያ ከምንድን ነው የዳንከው ሲልህ መጽሐፍ ሄድ አለ። በነገራችን ላይ ከሞት ካለ አትሞትም ወይ፣ አካላዊ ሞት አትሞትም ወይ በለው። እሞታለሁ ካለ እንግዲያውስ አሁኑ ከሞት አላዳንህም ማለት ነው። እና ከምንድን ነው እኛ ኢየሱስ አድኗል ብለን እናምናለን። ኢየሱስ ያድናል ብለን ግን አናምንም። እኛ ሙስሊሞች ኢየሱስ አድናል፣ በሽተኞችን፣ ዕውራንን፣ ሙታንን በማስነሳት አድኗል። ሱረቱ አል ኢምራን ምዕራፍ 3 ቁጥር 39 ላይ እናገኘዋለን። ማነው ቁጥር 49 ላይ እናገኘዋለን። በግልጽና በማያሻማ መልኩ ማለት ነው። ያድናል አይደል? ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለች ነው የሚላት ሉቃስ 1 ማቴዎስ 1 23 ላይ። ስለዚህ ሰዎችን ሲያገኛቸው ኃጢአትሽ ተሰርዮልሻል እያለ በሽተኞች ምናምን ያድን ነበር። ግን እሱ ራሱ የሚያድነው አካል አለ። ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጮትና እንባ ጋር ጸሎትና ምልጃን አቀረበ አለ። እርዳታ ይፈልጋል። እንትን ላይ ስትመለከተው ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ስትመለከተው አባቶ ከዚህ ሰዓት አድነኝ ብሎ ለጸለየ ይናገራል። ሐዋርያ ሥራ ምዕራፍ 5 ላይ ደግሞ እሱን መድኃኒት ያደረገው ሌላ አካል እንደሆነ ይናገራል። ስለዚህ መድኃኒነቱን በጸጋ ያገኘው እንጂ በራሱ የባህሪ ገንዘቡ አይደለም። መጽሐፌ ላይ ያለ ይሄም ነገር ማለት ነው። እነዛ ከሆነ ከምንድን ነው የዳናችሁት ነው ጥያቄው። ፕሮቴስታንትን እኛ አሁን መዳን ሲባል ከምንድን ነው ነው ጥያቄው። ስለዚህ ኢሴንሻል ሳሊቬሽን የሚባል ነገር አለ በኢስላም። አዎ እኛ ሙስሊሞች ድነናል። ምንድን ነው ማስረጃችን ሲባል ሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ እንደዛ ይላል። ምዕመናን በእርግጥ ዳኑ ይላል። በቃ ድነናል። ከምንድን ነው የዳነው ነው ጥያቄው። ድናችኋል ካለ አዎ ድነናል፣ ግን ከምን? ሱረቱ አል ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። አየህ አፋፍ ምንድን ነው? ጉድጓዱ ምንድን ነው ሲባል ጉድጓዱ ጀሃነም ነው። አላህ ከጀሃነም ይጠብቀን። ጀሃነም ደግሞ የሚያስገባበት አፋፍ አለው። አፋፉ ምንድን ነው? ሽርክ ነው፣ ቢድዓ ነው፣ ኩፍር ነው፣ ኒፋቅ ነው። እነዚህ ነገሮች ናቸው። ከእነዚህ አይነት አንድ ሰው ላኢላሃ ኢለላህ የሚለውን ገመዱን ተንጠልጥሎ ከአፋፉ ላይ ይድናል። ገመድ ከአፋፉ ብቻ አይደለም፣ ገደል ውስጥ እንዳንገባ ገመድ አለው ራሱ። ያ ገመድ ምንድን ነው? ላኢላሃ ኢለላህ የሚለው ነው። ከእርሷ አዳናችሁ ይላል። ስለዚህ አንድ ሙስሊም ድናሃል ወይ ከተባለ አዎ። ከምን? ከአፋፉ። አፋፉ ምንድን ነው? ሽርክ፣ ኩፍር፣ ቢድዓ፣ ኒፋቅ። በቀላሉ ማለት ነው። አይ ከጀሃነም ከሆነ ጀሃነም የቂያማ ቀን ነው ያለው። ኢንሻአላህ እንድናለን ብለን እናምናለን። ጀነት እገባለሁ አይሆን ብትሞት ሲባል ኢፍ አይባልም። ካውንተር ፋክቹዋል ኖሌጅ አላህ ብቻ ነው የሚያውቀው። ኢፍ ተብሎ አይጠየቅም። አሁን ብትሞት ሲባል አሁን ልሙት አልሙት አላውቀውም እኔ። ስለዚህ አሁን ልሙት ተብሎ አይባልም። ራሱ ባላህ እጅ ነው ያለው፣ በእኔ እጅ አይደለም ያለው መሞት። የነገ ባላህ እጅ ነው ያለው። ስለዚህ ኢንሻአላህ ወደፊት ጀነት ትገባለህ ቢባል ኢንሻአላህ እስከ መጨረሻው ድረስ ከጸናው ኢስቲቃማ ካደረኩኝ አዎ ኢንሻአላህ ገባለሁ። እንዴ ምን ጥያቄ ያለው? ጀነት የተዘጋጀው ለሙስሊም አይደል እንዴ? ቁርአንም ሐዲስም ቢናገር ለማን የተዘጋጀው? ኢንሻአላህ ነው የምንለው። ኢንሻአላህ ብለን እንገባለን ኢንሻአላህ ካላህ ጋር። ምክንያቱም ጽናት ይፈልጋል። የነገው በእኔ እጅ አይደለም ያለው፣ ጽናት ይፈልጋል እስከ መጨረሻው። ምክንያቱም እኛ ጋር ባክስላይድ የሚባል ነገር አለ፣ ማዳለጥ የሚባል ነገር አለ። ዋንስ ሴቭድ ኦልዌይስ ሴቭድ የሚባለው ትምህርት፣ አንዴ ዳነ ሁልጊዜ ይድናል የሚለው የካልቪኒዝም ትምህርት እኛ ጋር የለም። ለመዳን ደግሞ የሚያስፈልጉ ሱረት ጣሃ ምዕራፍ 20 ቁጥር 82 ላይ አላህ ሲናገር ምን አለ? እኔ አለ ለተጸጸተ ላመነ መልካም ለሰራና ለጸና መሐሪ ነኝ ያለ። አራት ነገሮች ቀርበዋል። ለመዳን የሚያስፈልጉ ሰበቡል ፈላህ የሚባሉ አሉ፣ አስባቡል ፈላህ የሚባሉ አሉ። ማለትም የሰበቦች አሉ፣ ምክንያቶች አሉ። አራት ነገሮች ናቸው የቀረቡት። የመጀመሪያው ምንድነው የቀረበው? ተውባ ነው፣ ንስሐ። ሁለተኛ ኢማን እምነት። ሶስተኛ አሚሉ ሳሊሃት መልካም ስራዎች። አራተኛና የመጨረሻ ደግሞ ኢስቲቃማ ጽናት። ምን ትፈልጋለህ ከዚህ በላይ? እንዲህ አይነት ትምህርት የቱ ጋር ነው የምታገኘው? በግልጽና በማያሻማ መልኩ አላህ በሱረት ጣሃ ምዕራፍ 20 ቁጥር 82 ላይ ነግሮናል። ከዛ በዝርዝር ደግሞ እያንዳንዱ ነገሮች አሉት፣ ብዙ ቦታ ላይ አለ።
ትድኑ ዘንድ ንስሐ ግቡ ይላል አላህ። ንስሐ ወደ አላህ በንስሐ ተመለሱ ለአለኩም ቱፍሊሁን ትድኑ ዘንድ እያለ ብዙ ቦታ ላይ ያለ ትድኑ ዘንድ በእርሱ መንገድ ታገሉ፣ መልካም ስሩ፣ ትድኑ ዘንድ እመኑ፣ ትድኑ ዘንድ ቀጥ በሉ፣ ጽኑ፣ እስቲቃማ። ደስ የሚል ትምህርት እኮ ነው። እንደዚህ አይነት ትምህርት እኔ የትም ቦታ አታገኝም። እና እንደዛ ነው። ይሄን ይመስላል አመላለሴ። ጥያቄ ላይ መልስ እንትን ካላለ ድጋሚ መጠየቅ ትችላለህ። አይ ኧረ የሚገርም ነው ግን ሶስት ተያይዞ መምጣቱ ደስ ይላል። እንደዚህ ማመን ከዛ መጽናት ከዛ መስራት የሚለው አሪፍ እንትን ነውና ደስ ይላል። አራቱንም እንዴት በአንዴ ይነግረናል አላህ? ከአንድ ቦታ በአራቴ ከነገረን በኋላ ደግሞ በተለያየ ጥቅስ ላይ ደግሞ ማምጣቱ የሚገርም ነገር። አንድ ሰው ለመዳን ሲያስፈልገው አራቱን ነገሮች እንዴት ያመጣል? ገብቶሃል? ተውባ ለተጸጸተ፣ አንድ ተመልከት፣ ላመነ፣ ሁለት መልካም ለሰራና ለተመራ፣ አማርኛው ለተመራ ነው የሚለው እና ለጸና ማለት ነው። አራት ነገሮች እኔ መሀሪ ነኝ ያለ በቃ እነዚህ አራቱን ነገሮች አስቀምጠዋል። አሁን እነዚህ ላይ ደግሞ ለሁለት ይከፈላሉ። ራሱ ደሩሪ እና ሹሩጢ ተብለው ለሁለት ይከፈላሉ። ራሱ ፈላ ደሩሪ እና ፈላ ደግሞ ሹሩጢ ተብለው የመጀመሪያው ምንድን ነው? ኢሴንሻል ሳሊቬሽን እና ኮንዲሽናል ሳሊቬሽን ተብለው ለሁለት ይከፈላሉ። ኢማንና ተውባ ኢሴንሻል ሳሊቬሽን ናቸው። ሁለት ነገሮች ናቸው። ላኢላሃ ኢለላ ሲል አንድ ሰው ላኢላሃ ሲል ነፊ ያደርጋል። ምን ያደርጋል? ነፊ ማለት ምንድን ነው? ውድቅ ማድረግ ማለት ነው። ይመለሳል፣ ከነበረበት ኩፍር ይመለሳል ማለት ነው። ከዛ በኋላ ደግሞ ኢለላህ ሲል ደግሞ ይስባት ያደርጋል፣ ያጸድቃል ማለት ነው። ተመልከት፣ ኢማን ማለት ነው። ከዛ ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ በጣዖት የሚክድ እና አለ በአላህ የሚያምን ሰው መልካም ዘመድን መልካም ገመድን ጨበጠ ይላል። የአላህን ገመድ ያዙ ጨብጡ ብሏል። ቅድም ሱረቱ አሊ ኢምራን 3:103 ላይ ከዛየው ነፊ አለው ይስባት አለው፣ ውድቅ የምታደርገው ነገር አለ። ስለዚህ ምን አሉ ሙፈሲሮች ሲያስቀምጡ ለተጸጸተ የሚለው ወደ አላህ መመለስን ያመለክታል። ሁለቱ ነገሮች ወሳኝ ናቸው። የመጀመሪያ ኢሴንሻል ሳሊቬሽን፣ አንድ ሰው ገመዱን መያዝ ከፈለገ ገመዱን እጅ ላይ መረከብ ከፈለገ ማለት ነው። ከዛ በኋላ ምንድን ነው አሚሉ ሳሊያት ይባላል፣ መልካም ስራዎች ይባላሉ። መልካም ስራዎች ለምንድን ነው የሚጠቅመው ሲባል ጀነቶች ውስጥ ለመግባት፣ ጀነት ለመግባት አይደለም፣ ጀነቶች ውስጥ ምንድን ነው ልዩነታቸው? ባቢ ያልኩ ልብ አድርግ። ጀነት ለመግባት የሚያስፈልገው ላኢላሃ ኢለላህ የሚለው ነው የሚያስፈልገው ጀነት ለመግባት፣ አጠቃላይ ወደ ጀነት ለመግባት። ጀነቶች ውስጥ ግን ለመግባት መልካም ስራ ያስፈልጋል። ምንድን ነው ልዩነታቸው ካልከኝ፣ ጀነት ስትል አጠቃላይ ነው። ጀነት ውስጥ ደግሞ 100 ደረጃ አለ። ጀነቱ ለአላ፣ ጀነቱ ፊርዶስ፣ ጀነቱ ለሁል ምናምን እየተባሉ ወደ 100 ደረጃዎች አሏቸው። እነዛ ደረጃዎች ሰዎች የሚያገኙት በመልካም ስራቸው ነው። ትሩፋት የሚያገኙት አላህ ዘንድ ምንዳ የሚያገኙት፣ ስርጉትና ትርሲት የሚያገኙት ማለት ነው። የሚገርም ነገር ማለት ነው። እሱ ምንድን ነው? ኮንዲሽናል ሳሊቬሽን ነው። አንድ ሰውን ላኢላሃ ኢለላህ ብሎ መልካም ስራ ይጠበቅበታል። ግን ቢሞትስ ምንድን ነው የሚሆነው? ጀነት ነው የሚገባው። መልካም ስራ አልሰራም ተብሎ ጀነት አይደለም። መልካም ስራ የሚጠቅመው ጀነት ውስጥ ለመግባትና የቂያማ ቀን ደግሞ ንዑስ ኃጢአቶች ለሰራው ነገር ማስተሰሪያ ይሆናል። ሚዛን ላይ ይቀመጥለትና መልካም ስራዎቹ ካጋደሉ ለመጥፎ ስራዎቹ የኃጢአት ስርየት ይሆነዋል። ይሄ ነው ያለው እንትን ማለት ነው። ከዛ በኋላ ኢስቲቃማ ነው፣ ጽናት ነው። በዛ ማለት በዛ ነገር ላይ አንድ ሰው መጽናት አለ። ባመነውና ንስሐ በገባበት ጉዳይ ላይ በሚሰራው መልካም ስራ ጽናት ያስፈልገዋል፣ ኢስቲቃማ ያስፈልጋል። እንዲህ አይነት ትምህርት ነው እስልምና ጋር ያለው ማለት ነው። እና ማንም ሰው ቆም ብሎ በሳሊቬሽን ጉዳይ ላይ ከኛ ጋር መነጋገር አይችልም። በሳሊቬሽን ጉዳይ መዳን በትክክለኛው ያስቀመጠው የትኛው ነው የሚለውን ነገር እና ብዙ ሙስሊሞች አሁን የለመዱት ምንድነው? ክራይስቶሎጂ ነው፣ ነገረ ክርስቶስ ላይ ነው። ክርስቶስ አምላክ ነው ወይስ ሰው ነው? ነብይ ነው አይደለም? ኦንቶሎጂካል ሜታፊዚካል ያላቸው ልዩነቶች ነው እያጠኑ ያሉት። እንደገና ደግሞ ትሪኒቲ ትራይዶሎጂ የሚባለው ነገረ ስላሴ ላይ ስላሴ የሚባል አለ ባይብል ላይ ያለ ምንም ነገር ስለ መዳን ገዝ ሲባል ሙስሊሙ ቁርአኑና ሐዲሱን በስነ ስርዓት እንትን የለው አላየውም። ራሱ ማንም ጴንጤ መጥቶ ላዩ ላይ ጎጆ ይሰራበታል። የኩፍር ጎጆ ራሱ ላይ እንቁላል ነው የሚፈለፍልበት። ይመጣና ዛሬ መዳን ቀን ዛሬ ነው ምናምን ይልሃል። ይመጣና ጴንጤ እንዴ ለኔ ለሙስሊም ለኔ ነው የምትነግረኝ ስለመዳን? ቁርአን ቦልድ ክሌም ነው ያለው፣ ደማቅ አዋጅ ነው ያለው በመዳን ዙሪያ ላይ። በፍጹም እንዴት እንደሚዳን ራሱ ይናገር። ከምንድን ነው የሚዳነው? መልስ እኮ የላቸውም እነሱ።
እዚህ ከምንድን ነው የሚዳነው በሏቸው። እኛ ከጀሃነም ነው የሚዳነው ብለን ነው ምናምን። ኢንሻላህ ወደፊት ነው የፍርድ ቀን ነው አይደለ? ቅጣትና ሽልማት ያለው ሪዋርድ ኤንድ ፓኒሽመንት ያለው። ስለዚህ ኢንሻላህ እያልን ነው እኛ ሙስሊሞች የምናወራው። ግን እነሱ ድነናል ሲሉ ከምንድን ነው የዳናችሁት የሚለውን ጥያቄ ግን በደንብ ማስተናገድ አለባቸው። ከኃጢአት እንዳይሉ ኃጢአት ይሰራሉ። ኃጢአት ስለምን ቀረ ራሱ ኃጢአት ስለምን ቀረ ማለት ነው። እና የተለያየ የእነሱንም የትምህርት ሊሚትድ አቶንመንት የሚባል አለ፣ ውስን ቤዛዎት የሚባል ትምህርት አለ። ኢየሱስ የሞተው ለተመረጡ ብቻ ነው፣ ገሃነም ለሚገቡ ሰዎች አልሞተም የሚል ትምህርት አላቸው። ሁለተኛ ነገር ደግሞ አንድ ሰው ሲቀጣ ኢተርናል አኒሌሽን የሚባል ትምህርት አላቸው። ሰው አመድ ሆኖ ይጠፋል የሚል ትምህርት አላቸው። ሁለተኛው ክፍል ማለት። ሶስተኛ ክፍል ደግሞ ምንድነው? ዩኒቨርሳል ሳሊቬሽን የሚባል አለ። ሁሉም ሰው ይድናል። መጨረሻ ላይ ገሃነም ለጊዜው ልክ እንደ ማረሚያ ቤት ነው። ማረሚያ ቤቱ ሲያልቅ ምን ሲል ወደ ጀነት ሁሉም ሰው ይገባል የሚል ትምህርት ያላቸው አሉ። እንደነ አርጌንስ ኦሪገን ያሉት ማለት ነው። እና ይሄ ሁላ መጽሐፌ ላይ ተካቷል በደንብ አድርጌ ማለት ነው። በተቻለኝ አቅም ብዙ ነገሮችን ትንብያለሁ። የቀዳው አልቀድር ራሱ ትምህርቶች አካትቻለሁ። ፕሪዲስቲኔሽን የሚባለው ነገር ቅድመ ውሳኔና ቅድመ እውቀት የሚባሉ ነገሮች ምንድን ናቸው? ምንድን ነው የተወሰነው? ያለ ውሳኔ ምንድን ነው? ቀደር ሸርዒ ምንድን ነው? ከዊኒ ምንድን ነው? ኮዛል ዲተርሚኒዝም ምንድን ነው? ቴዎሎጂካል ዲተርሚኒዝም ምንድን ናቸው የሚለውን በእኛ በኩል ያሉትን ኢንካር የተደረጉትን የብርያዎችን ቀጥርያዎችን በአውግስቲንና በፕሌያርጌስ መካከል የነበረው ልዩነት በአርስቶትልና በፕሌቶ ወይም ደግሞ በአርስጣጣሊስና በአፍላጦ መካከል የነበረው ውዝግብ በነ ካልቪኒያንና አርሜኒያን የሚባሉት ካልቪኒዝም እና አርሜኒያኒዝም ስለሚባሉትም ስለነሱ በደንብ አድርጌ ፕሮቴስታንት ውስጥ ያለውን ልዩነት እነ ዚዊንግሊ ምን ይላሉ በዚህ ዙሪያ ላይ፣ ማርቲን ሉተር ምን ይላል፣ ያዕቆብ አርሜኔስ ምን ይላል፣ ጆን ካልቪን ምን ይላል በዚህ ዙሪያ ላይ፣ እኔ ሜኖናይት በዚህ ዙሪያ ላይ ምን ይላሉ፣ ሱሱነሲያን በዚህ ዙሪያ ላይ ምን ይላሉ፣ ዳግም መጥምቃውያን አናባፕቲዝም የሚባሉት ምን ይላሉ፣ ኦርቶዶክስ በዚህ ዙሪያ ላይ ምን ትላለች፣ ኤስተርን ኦርቶዶክስ ምን ይላል፣ ኦሪየንታል ኦርቶዶክስ በዚህ ዙሪያ ምን ይላል፣ ካቶሊክ ምን ይላሉ የሚለውን ነገር ፕሮቴስታንት ማነው ጆቫ ዊትነስ ምን በዚህ ዙሪያ ላይ ምን አላቸው፣ ኦንሊሰስ በዚህ ዙሪያ ላይ ምን አላቸው፣ አድቬንቲስት በዚህ ዙሪያ ላይ ምን አላቸው፣ ሞርሞኖች በዚህ ዙሪያ ላይ ምን አላቸው የሚለውን የእውነት ለመዳሰስ ሞክረናል። 400 ገጽ ነው። ስታነቡ በአንዴ ምናምን ነገር አትሞክሩ። አንድ ሳምንት ምዕራፍ አንድን ቀስ እያላችሁ ማለት ነው። ከዛ አንድ ሳምንት እያደረጋችሁ እያጠናችሁ ያልገባችሁ ነገር ደግሞ እኔ ደግሞ ኦንላይን እመጣለሁ ኢንሻላህ እየጠየቃችሁኝ እየተማማረን በደንብ አድርገን ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን እያጠልልና እያጠነፈፍን እንመለከታለን ኢንሻላህ። እስልምና ለአንተ ምንድን ነው? እንዴት ነው የምታየው? እስልምና ነው ለኔ ምንድን ነው ሌላ? አይ እንዴት ታየዋለህ አንተ? እስልምናማ እስልምና ነው፣ ግን እንዴት ታየዋለህ? አንድ ነገር ከገባህ እኮ ልክ ነው ባቢ። አንድ ነገር አንድ ነገር ለምሳሌ እኔ አሁን ዩኒቴሪያን ትክክል ነው ብዬ ገብተውኝ ቆይቼበታለሁ አይደል? የተወሰነ ጊዜ ልክ ነው ብዬ ያን ነገር እንትን ካልኩ ልክ ነው። እስልምናም ልክ እንደዚሁ ልክ ነው። በቃ አላህ አንድ ነው፣ ይመለካል። እሱ ውጪ ሌላ አይመለክም፣ ሌላ አይሰገድለትም ምናምን ከተባለ በቃ ትክክል ናቸው። ገብቶሃል? የገባህ ነገር ነው ትክክል ያልገባህ ነገር አለ። እነሱማ ናቸው እንደዛ። እሱ እኮ ልክ ነው። እነሱ ናቸው ልክ ናቸው ለእነሱ ማለት ነው። አንተን ነው የምጠይቅህ እኮ የእነሱ አልጠየቅኩም እኮ ነው። ለእኔ እንጃ እኔ አልገባኝም። ለምን ይከብዳል እንትኑ? ለምን ስርዓቱ በጣም በብዙ ነገር ይከብዳል። ምኑ ነው የሚከብደው? ለምሳሌ ኧረ ተው አታስለፍልፈኝ እናትህ። ኧረ ግድ የለም መለፍለፍ እኮ ነው ያለብን፣ ማውራት አለብን። እንዴ ምንድን ነው? ኧረ ወደ ባዶ ይቀራል። ተው ሁሉን ካወራው ሁሉንማ ማውራት የለብህም፣ ግን ዝም ብለህ የእስልምናውን ጉዳይ ብቻ ነካ አድርጋት። ይለፈኝ ቆይ፣ የእስልምና ይለፈኝ፣ ሌላ ጠይቀኝ። ለምን ፈራኸው? ፈርቼው አይደለም። አይ ስርዓቱ በብዙ መልኩ ይሄ ማክረሩ ለምሳሌ አሁን ከሴት ጋር እንደፈለክ መንቀሳቀስ አይችልም። በመሳሰሉት መጠጥ ይከለክልሃል። ሌላው ቢቀር ምግብ ምኑ ይከለክልሃል። አጉል ቦታ
ሱስ ይከለክልሃል በብዙ ነገር። በእርግጥ እኔ ሱስ ተጠቃሚ አይደለሁም፣ ግን ስለ እነዚህ ሃይማኖት ነገሮች ነው በብዙ እያወራን ነገር ያለነው ዱከም? ስለ ሃይማኖት ነው እያወራን ያለነው ወይ ስለ ህገ መንግስት ነው? ስለ ሃይማኖት ነው እንጂ። ስለዚህ ስለ ሃይማኖት የምታወራ ከሆነ እንደዚህ አይነት ነገር የሚደግፍና የሚፈቅድ ሃይማኖት አለ ወይስ እነሱ ስለሚተገብሩት ነው እንደዛ ብለህ የምትለው? ሌላው ስለማይተገብረው ስለማይኖረው ነው እንደዛ የመሰለህ እንጂ የትኛው ሃይማኖት ነው ዝሙትን የሚደግፈው? ዝሙትን የሚደግፍ ሃይማኖት የለም ማይደግፍ ከሆነ ቁጭ አድርጎ ማስተማር አለበት። ጸንቶ ጠንክሮ ማለት ነው። እኮ ራሱም ሌሎች ዞር ብሎ ስለም እኮ ሌሎች ሃይማኖቶች አላስተማሩም ማለት ወይም ሌሎች ሃይማኖቶች አልተገበሩትም ማለት እስልምና ትክክል ነው ማለት እኮ አይደለም። እስልምና አክራሪ ነው ማለት እኮ አይደለም። እንደዛ ከሆነ እስልምና ነው መደገፍ ያለብህ ማለት ነው። መስፈርትህ እንደዛ ከሆነ ገብቷል። እስልምና ነው መደገፍ ያለብህ፣ ምክንያቱም ይኖሩታል፣ እነሱ ይተገብሩታል፣ ይከለከሉታል። እሺ ለምሳሌ አሁን መጽሐፍ ቅዱስ ላይ ማለት ነው ሴት ልጅ ትከናነብ ይላል። እሺ አትገላለጥ ይላል። እሺ ፓስተሩ ግን እዛው ሃሌሉያ ኢየሱስ ጌታ ነው እያለ ፑልቢቱ መሸከም እስኪያቅተው ድረስ የሱን ዝልያ እየዘለለ እንደዛ እያመለከ ምን እያለ ቀጥታ ፊቱ ላይ የምትቀመጠው ጸጉሯን ገላልጣ ጡቷን ሜዳ ዘርግፋ አይደል የምትቀመጠው? መቼ አስተምሮ ያውቃል? አንተ የምታምነው መጽሐፍ ቅዱስ ነው? አዎ። ስለዚህ መጽሐፍ ቅዱስ አይፈቅድም። መጽሐፍ ቅዱስ ይከለክላል። አዎ መጽሐፍ ቅዱስ ይከለክላል። ያልተከለከሉት ሰዎች ትክክል ናቸው? ያልተከለከሉት ሰዎች መጽሐፍ ቅዱስ የሚያዘውን ያልተገበሩ ሰዎች ትክክል ናቸው? ስለዚህ መምህሩም እዛ ጋር ዘሎ ሃሌሉያ ምን ብሎ ሆይ ሆይ የሚፈጥረውም ሴትዮዋም ሁለቱም ስህተተኛ ናቸው። ስለዚህ አንድ ናቸው፣ እኩል ናቸው ሁለቱም። ገባኝ እኮ። ስለዚህ እነሱ ስህተት ናቸው፣ ስህተት ላይ ነው ያሉት እነሱ አይደል? አዎ ስህተት ናቸው እኮ። እንደዛ ከሆነ ሙስሊሞቹ ተግብረውታል ይሄን ነገር ማለት ነው፣ ይኖሩታል። ትከናነባሉ፣ ሴቶች ሙስሊሞች ይከናነባሉ። አዎ ምናልባት የሚለውን አየሁም ልክ ናቸው። ወንድና ሴት መጨባበጥ ምናምን የሚባለው ነገር የለም። መደባበስ የሚባለው መደበላለቅ የሚባለው ነገር የለም። ትክክል እኮ። ለምንድን ነው ያልደገፍካቸው? እንደዛ ከሆነ ሃይማኖታቸውን አምላካቸውን የሚያዛቸው የሚተገብሩ ከሆነ ለምን አልደገፍካቸውም ነው እኮ። አልተመቸኝ የምትለው አንተ የአምላክን ትእዛዝ ካልተገበርክ፣ ስለ አምላክ ከሆነ የምናወራው፣ ስለ ሃይማኖት ከሆነ የምናወራው፣ ሃይማኖት ደግሞ አምላክ እንደሚያዘው ነው የምትኖረው አንተ። ስለዚህ እነሱ እንደዛ ማድረጋቸው አልተመቸኝም፣ እኔ ጥሩ አይደለም፣ ፍትሃዊ አይደለም ብለህ ልትል ትችላለህ። ሙስሊሞችን ነው ወይስ እነዛን? አይ ሙስሊሞችን ነው የምልህ እንጂ ሙስሊሞችማ ልክ ናቸው። እኔ ነብዩ መሐመድ እውነተኛ ነብይ መሆናቸው ነው እኔ ሊገባኝ አልቻለም። ወይ እውነተኛ ነብይ መሆናቸው እሱ ሌላ ነገር ነው ሊገባኝ አልቻለም። እሱ ግድ የለም፣ እሱ ሌላ ጥያቄ ነው። ግን እያወራን የነበረው ስለ ዝሙት ነበርና እኔ አይመቸኝም አልከ። ምንድነው ስልህ አይ ሴቶች እንትን አለማድረጉ እንደፈለክ ምናምን እንትን አለመሆኑ አይመቸኝም አልክ። ገብቷል? ስለዚህ እነሱ ትክክል ናቸው፣ ትክክለኛነታቸው ግን አንተ አልተቀበልከውም። ተቀብያለሁ። ኧረ ከተቀበልከው በቃ እንደዛ ማድረጋቸው ትክክል ናቸው፣ አንተም መደገፍ አለብህ ማለት ነው። ልክ ነው። አዎ ኦኬ። ወደ ሌላ ጥያቄ እንሂድ። በቃ እንደዛ ከሆነ እነሱ ትክክል ናቸው። ትክክለኛ ምንድን ነው እነሱ የሚተገብሩትን ነገር ሃይማኖታቸውን የሚያዛቸው አምላካቸው የሚያዛቸው ነገር ነው የሚተገብሩት የሚያደርጉት። ስለዚህ ሃይማኖቱን የሚኖሩት የሚተገብሩት እነሱ ናቸው። በትክክል በቃ መስክረናል፣ ምንም ማድረግ ስለማንችል ማለት ነው። ነብዩ መሐመድ ምን አልክ? ነብዩ መሐመድ ነው አሁን ምንጫቸውና እውነተኛ ነብይ መሆናቸው። እውነተኛ ነብይ የሚለው ላይ እንኳን እንትን የለኝም እኔ። ለምን እሳቸው ትክክለኛውን ቅዱስ ቁርአን ተቀብለዋል የሚል እምነት የለኝም። ለምን መጽሐፍ ቅዱስ አያውቃቸውም። ግን መጽሐፍ ቅዱስ ላይ አንዳንድ ጥቅሶች ወስደው ለእሳቸው ይላሉ። እሱ ነገር ነው ትንሽ ከበድ ብሎኛል፣ ሊገባኝ አልቻለም። ትክክለኛ የሚባለውን ቅዱስ ቁርአን አልተቀበሉም ማለት ትክክለኛ የሚባለው ቅዱስ ቁርአን እርሱ ያልተቀበሉት ቅዱስ ቁርአን አለ ማለት ነው። ቅዱስ ቁርአን ትክክለኛውን ቅዱስ ቁርአን ተቀብለዋል፣ ግን የተቀበሉት የአምላክ ቃል ይሁን አይሁን እርግጠኛ አይደለሁም ነው። ትክክለኛነቱ ታዲያ ምን ላይ ነው?
መጽሐፍ ቅዱስ ማስረጃ አልሰጠኝማ ስለሳቸው። ነብዩ መሐመድ የሚባሉ ይመጣሉ ከኢየሱስ ክርስቶስ በኋላ ብለው መጽሐፍ ቅዱስ ፍንጭ አልሰጠኝም። ስለዚህ የነብይነት መስፈርት ከዛ በፊት የነበረ ነብይ መመስከር ነው ላንተ። እንደዛ አይደለም የሚባለው። እሳቸው እውነተኛ ነብይ እንደሆኑ ከመሰከርክ ነው ድነት የምታገኘው እያሉ አይደለም ሙስሊሞች። እሱ ሌላ በእነሱማ እንትን አለ እኮ በእነሱ አለ። መጽሐፍ ቅዱስ ተበርዘዋል። በተበረዘው መጽሐፍ ቅዱስ ውስጥም አለ፣ ባልተበረዘውም ኢየሱስ ክርስቶስ ተናግረዋል ይላሉ። በቅዱስ ቁርአናቸው ከክርስቶስ በኋላ የሚመጣ ነብይ እንዳለ ኢየሱስ ክርስቶስ ተናግረዋል ብሎ ነው የሚያምኑት እነሱ። አሁን የምጠይቅህ የአንተ የነብይነት መስፈርት የሚሆነው ከነብዩ ከተላከው ከተነሳው ነብይ ከዛ በፊት በነበረ ነብይ ምስክርነት ካለው ብቻ ነው የአንተ የነብይነት ትክክለኛ መስፈርቱ? አሁን ለምሳሌ ከዳዊት በፊት የነበረ ነብይ ማን ነው? ሳሙኤል መስክረዋል። ስለማ ስለ ዳዊት ቀባው ይላል። ቀባውት? ከሙሴ በፊት ማን ነበረ? አብርሃም። መሰከረ? እርግጠኛ አይደለሁም። ስለዚህ አብርሃም ትክክለኛ ነብይ አይደለም። ሙሴ ትክክለኛ ነብይ አይደለም በአንተ። እሱን ማየት ይፈልጋል። ምናልባት ያላሰብኩትን ጥያቄ ጠይቀኝ። ከዛ በኋላ ያሉትን የተጠለቅ ነብዮች የተነሱትን ለምሳሌ ከዛ በኋላ የሚባል ነገር እኮ የለም። እነሱ በሚያምኑት ሃይማኖት እንዳለ ታውቃለህ አንተ። እነሱ በሚያምኑት መጽሐፍ ኢየሱስ ክርስቶስ ከክርስቶስ በኋላ የሚመጣ ነብይ እንዳለ እነሱ ያምናሉ፣ ያውቃሉ። ቃልም አለ፣ የተጠቀሰ ቃል ማለት ነው። ስለዚህ የነብይነት መስፈርት ከተነሳው ነብይ ከዛ በፊት በነበረ ነብይ ምስክርነት ማግኘቱ ከሆነ አሁን ለምሳሌ ሙሴ በአብርሃም አግኝቷል ያልከው ሙሴ በአብርሃም ሙሴ እንደሚመጣ አብርሃም ተናግረዋል ወይ? እሱን እርግጠኛ አይደለሁም ነው ያልኩት። ስለዚህ እርግጠኛ ካልሆንክ ሙሴም ለአንተ ሐሰተኛ ነብይ ነው ማለት ነው። ሐሰተኛ ነብይ አይደለም፣ ተወራ የተሰጠው እሱ አይደል እንዴ? እንደዛ እያልክ እኮ ነው። እንደዛ ከሆነ አንተ ባልከው እኮ አንተ ባመጣው እኮ ነው የጠየቅኩህ። አሁን በአንድ መጽሐፍ ነው የታቀፉት እነዚህ። አሁን ሙሴ የምትለውን አብርሃም በለው ኖህ በለው አዳም በለው ምናምን። ነብዩ መሐመድ ግን በየትኛው መጽሐፍ ነው? በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንድ ነው? 99 ነው ምናምን ብዙ ነው መጽሐፍ ቅዱስማ። በአሁኑ ከሄድ መጽሐፍ ቅዱስ አንድ ካልሆነ በአንድ ናቸው እንትን ያሉት ማለት አትችልም። አዲስ ኪዳንና ብሉይ ኪዳን አንድ ላይ ታቅፈው አዲስ ኪዳንና ብሉይ ኪዳን ለምሳሌ በአንድ ላይ ያሉ እንትኖችን ለምን አንድ እንትን አለ? አዲስ ኪዳንና ብሉይ ኪዳን አንድ ናቸው አይደሉም? ካልሆኑ ታዲያ በአንድ መጽሐፍ የሚባለው ነገር የለማ። በአንድ ጥራት ተቀምጧል። በአንድ ጥራዝ መቀመጡ ምን ትርጉም አለው? የሚያሳዝነው ነገር ደግሞ ሁለት የተለያዩ ትምህርቶችን የሚያስተምሩ አዲስ ኪዳንና ብሉይ ኪዳን በአንድ ጥራዝ መቀመጣቸው ነው የሚያሳዝነው እኮ። በጣም ነው እኔ በጣም የሚደብረኝ ነገር ምንድነው ታውቃለህ? ኦሪትን መተግበር አለበት ብዬ የተከራከርኩ አዲስ ኪዳንን በመጽሐፍ ቅዱስ ማግኘቴ ነው። እኔ እድል ቢሰጠኝ አዲስ ኪዳን አቃጥለው ነበር። እኔ ደፍረ ለምን መሰለህ? አዲስ ኪዳን የፈረንጆችን አመለካከት ነው። ገብቷል? አዲስ ኪዳን ምክንያቱም የተልፈሰፈሰ ትውልድ እንዲኖር ምንድን ያደረጉት? ኦሪትን የሚቃወም ብሉይ ኪዳንን የሚቃወም ህግታትን ያስቀመጡት እነሱ። ገብቷል? አሁን አንተ ቅድም ስትለው የነበረ የዝሙት ጉዳይ ለምሳሌ በአዲስ ኪዳን የዝሙት ጉዳይ ምንድን ነው? አሁን አመንዝራ ምንድን ነው የምትደረገው በአዲስ ኪዳን ህግ? በአዲስ ኪዳን ህግ አመንዝራ ያው ባል ካላት ይፈታታል። ባል ከሌላትስ? ባል ከሌላትማ በቃ አመንዝራ ሆና ትቀመጣለች። ሌላ ምን አለ? ምን እንጃ። ስለዚህ ፍርድ የለም፣ ህግ የለም ማለት ነው። በአዲስ ኪዳን ብዙ ህግ ተበላሽቷል። በተለይ መልእክታት ውስጥ የለም። ተበላሽቷል ብዙ እኮ እንዴት ተደግፈዋለህ ነው የሚያሳዝነው እኮ ነው። እሺ ኢየሱስ ክርስቶስ ተሰቀለልኝ ብለህ ታምናለህ አንተ? ድካ ለምንድን ነው የተሰቀለው? ለዚህ ጥያቄ አሁን መልስ የለኝም ማለት አሁን አልመልስልህም።
ዋንታ የሚባለው ልጅ አስገባው እስቲ። ቁጥር እየጻፈብህ ነው። ግድ የለም አንተ ጋር እንጨርስና እሱ ጋር እናወራለን። ተውስ ግድ የለም። አይ ስለ ስግደት አላወራም ባቢ። ለምን እንዴ አላወራማ እንዴ? ሊገለኝ ነው እንዴ? አልገለም። ግን ለምንድን ነው የፈራው እኮ ነው። ኢየሱስ ክርስቶስ ተሰቀለልኝ ብለህ የምታምን ከሆነ ለምን ፈራው? አይ የተወዛገበ ነገር አለ እዛ ውስጥ ገና የሚጣራ ነገር ማለት ነው። የሚጠራ ነገር ካለ አጣርተህ ነው አምነህ መቀበል ያለብህ እንጂ እኮ ዝም ብለህ መከተል የለብህም። ድኮምዬ ለዛ ነው አሁን መልስ የለኝም ሪካርድ የሚባል ነገር አለ እና መልስ የለኝም ያልኩህ ለዛ ነው። አየህ ያንን ነገር ማጣ አሪፍ ነው። እኔም እደግፈዋለሁ። የማታውቀውን ነገር አውቀዋለሁ ብለህ ከኪስ መመለስ የለብህም። ከክርስትና ብታይ ከኦርቶዶክስ በጣም ያናደኝ እሱ ነው። ጥያቄ ከተጠየቀ አላውቅም የሚባል ነገር የለም። ከኪስ ነው የሚመልስልህ። ስለዚህ ለአንድ ጥያቄ 99 የተለያዩ መልሶች ነው የምታገኘው። አሁን እኮ እኔ ለአንተ ክብር የለኝም ማለት ነው እኮ ዝም ብዬ ብዘላብድ። እንደዛማ ከሆነ ለኔ ሳይሆን ለእምነቱ ለሃይማኖቱ ክብር የለህም። እንደዛ ካደረግ እኔማ ችግር የለም። ሃይማኖት ሰው ሰራሽ ነው። እሱ ሃይማኖት የሚሰራ ሃይማኖት ሰው ሰራሽ ነው። አዎ ያሲው ሰላም ብለናል። ስለዚህ አንተ የምትከተለውን ሃይማኖት ክርስትና የሚባለው ክርስቲያን አይደል? በምን እርግጠኛው? እየጠየቁ ነው። እርግጠኛ አይደለሁም። ምንድነው? የመሲሁ ተከታይ ነው። የመሲሁ ተከታይ? የመሲሁ ተከታይ ነኝ። ምንድናቸው የመሲሁ ተከታይ? ሃይማኖታቸው ነው። ሃይማኖት ሰው ሰራሽ ነው አልኩህ። ለሃይማኖት አሁን ለሱ መልስልኝም ብያለሁ። የመሲሁ ተከታዮች ሃይማኖት የላቸውም? ፈጣሪን ነው የሚያምኑት እኮ። በፈጣሪ ማመናቸው የሚጠሩበት የሆነ መጠሪያ የለም? በቃ የመሲሁ ደቀ መዝሙር ይባላል። አንተ የመሲሁ ደቀ መዝሙር ነህ? ያ ደቀ መዝሙር ምን ማለት ነው? ተከታይ። እሺ ችግር የለውም። ስለመሰቀሉም ካላወራህ እኔ እንትን አልልህም። ድጎም ዛሬ በቃናል። ችግር የለውም። ደስ ይላል። ጸባይ ደስ ስለሚል ነው በዚህ እንትን ያወራሁና አሪፍ ነው። ማጥናቱ ግን ጥሩ ነገር ነው። ማጥናቱ ሳይሻል አይቀርም። አሁን ኢየሱስ ክርስቶስ ተሰቀለልኝ ብለህ የምታምን ከሆነ ክርስቶስን ዝም ብለህ መከተል ሳይሆን መረዳት አለብህ። መጀመሪያ ክርስቶስ የሚባለው ሰው ማን ነው ብለህ መጠየቅ ነው ያለብህ። ክርስቶስ የሚባለው ሰው ማን ነው? አዎ ሰው ነው። መሲህ አምላክ የቀባው ሰው ነው እኮ። እሱን እየተከተልክ ስለሆነ በየትኛው እንትን ነው እየተከተልክ ያለው የሚለው እንጠይቃለን። እሱ ለምሳሌ አምላክ አንድ ነው፣ እሱን ብቻ አመን፣ ለሱ ተገዛ፣ ለሱ ስገድ፣ እሱ የሚልን ፈጽም ብሎኛል። ለምሳሌ መገረዝ ካለብኝ ይገረዛለሁ፣ መታቀብ ካለብኝ ነገር እታቀባለሁ። ያንን መመሪያ ለምሳሌ ቅድም ያነሳው የታውራትን ወይ ደግሞ የቶራን ስርዓት አዲስ ኪዳን ሽሮታል አለ ያልከው፣ አዲስ ኪዳን አልሻረም። ለምን? ኢየሱስ ክርስቶስ መጥቶ ሙሉ በሙሉ ነው የፈጸመው። አንተ ትቀበለዋለህ? አራቱ ወንጌላት? አዎ አራቱን እኮ አይደለም። እኔ ህግና ነቢያትን ልሽር አልመጣሁም ልፈጽም እንጂ አለ ኢየሱስ ክርስቶስ። ለምሳሌ ትክክል። ትፈጽማለህ? አዎ። ዝሙት አትሰራም? አዎ። አትሰርቅም? በኢየሱስ ስም የባሰ አትዋሽም? ምናልባት ሳላስበው ከዋሻው አላውቅም እንጂ አስቤ አልዋሽም። ስለዚህ ኦሪትን ትከተላለህ ማለት ነው። ትተገብረዋለህ ማለት ነው። በቻልኩት። አይ ድንቅ ነው፣ አሪፍ ነው እንጂ አሁን ጳውሎስ መልእክቶቹ ካለ እንዳለ የተወናበደ ብዙ ነገር አለ። እኔ እሱን ነገር አሁን መስመር ማስያዝ ወይ ደግሞ እሱን ነገር ለማመንና ለመከተል በጣም እየከበደኝ መጣ። በፊት ታውቃለህ በሰዎች ጥላ ውስጥ ተቀምጬ ዝም ብዬ በቃ ዘልዬ ወንበር ሰብራለሁ። በቃ ትክክል ቅዱስ ጳውሎስ ምናምን ተብሎ ሲነገር፣ አሁን ላይ ግን ዝም ብዬ ሳነበው አንዱ ጋር ያለው አንዱን የኢየሱስ ክርስቶስ አምላክና አባቴልና መልሶ የራሱ ከሁሉ በላይ አምላክ እንደሆነ የሚያመላክ ጥቅስ፣ ሰዎችን የሚያወዛግብ ጥቅስ ያስቀምጣል። አምላክ ያለው አምላክ ይላል። ይሄ እንዴት? ጳውሎስ አመፀኛ ነው። ጳውሎስን እንኳን አምነህ እንትን መከተል የለብህም። የጳውሎስን ትምህርቶች ትወድቅበታለህ። አንተንም አያሻግርህም። የሆነ ቦታ ላይ የሚጥል ስለሆነ የጳውሎስን ትምህርት ጳውሎስን መከተል የለብህም። ኢየሱስ ክርስቶስንም እኔ ተከተለው አትከተለው አይደለም፣ ግን የምትከተለው ከሆነ ተረድተህ አውቀህ ነው መሆን ያለበት። ይሄ ነው ማለት
ለምን ኢየሱስን ለምን ማለት ተከተሉ ለምን ትለኛለህ? ትክክለኛ በጣም እኮ እውነተኛ ለቃሉ የኖረ ሰው እኮ ነው። አላልኩም፣ እንደዛ እኮ አላልኩም። ግን የምትከተለው ከሆነ በእውቀት መሆን አለበት ነው የምልህ። ገባኝ። ለዛም እኮ አሁን የምልህ ነገር ገብቶሃል? ኢየሱስን የምከተለው እኔ ኢየሱስ ለቃሉ የኖረ ሰው ነው። በጣም ትክክለኛ ሰው ነው። ምድር ላይ ለቃሉ የኖረ ሰው እውነተኛ ሰው ቢኖር ኢየሱስ ነው፣ የመጀመሪያው ሰው ማለት ነው። ቃሉ ምንድን ነው? አምላክን የታዘዘ ሰው ነው። አምላኩን ታዞ በአምላኩ መመሪያ የተጓዘ ሰው ነው እውነተኛ ሰው። ግን ኢየሱስ ክርስቶስ ከእግዚአብሔር የተሰጠው ቃል አለ አይደል? የት አለ እሱ? የት አለ? የሰጠኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት ይላል ኢየሱስ ክርስቶስ። ቃሉ የት አለ? ቃሉ የአምላክ ቃል ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የሚል ነው። በምን እርግጠኛ ሆንክ ስትል እሱ ሆኖ በምን እርግጠኛ ሆንክ? ኢየሱስ ክርስቶስ ያለው የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ ክርስቶስ። እሱ ማለቱን በምን እርግጠኛ ሆንክ እያለ እሱን ማለቱን እንኳን አላልኩም። ያ ቃል የሰጠኝን ቃል ሰጥቻቸዋለሁ ብሎ ያለው ኢየሱስ ክርስቶስ ያቺ አንተ አውጥተህ ያወጣሃትን የጠቀስካትን ቃል ብቻ መሆኗን በምን እርግጠኛ ሆንክ ነው የምልህ። ከዛ ብቻ ሳይሆን ከሞላ ጎደል ነው። አሁን እኮ ከሞላ ጎደል ጥቅሱን አተንነው የተሰጠው ቃል አለ። ለምሳሌ ከእግዚአብሔር የት አለ? ምን የሚል ነው እያልክ ነው? ኢየሱስ ክርስቶስ የሰጠኸኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት ይላል። ስለዚህ ያ የተቀበሉት የተሰጠውና የሰጣቸው እነሱም የተቀበሉት ቃል ምንድነው? የትኛው ቃል ነው? ወንጌል ነው አይደል? በሚቀጥለው ልመልስልህ ጥያቄ። እንትን አደረግከኝ እኮ ዱካን ምን ተጠይቀህ አንዛዛው እንትን አደረግከው። ጥያቄዎችን እየበላቸው ነው። አይ በሚቀጥለው ልመልስልህ ጥያቄ። ደስ ይላል። ችግር የለውም። ሁለት ጥያቄዎች አይደለም 3 ጥያቄዎች ናቸው በሚቀጥለው የሚመለሱት። ስንት ናቸው በሚቀጥለው የሚመለሱት? ያው አይምሮ የቻለውና ከዛ በላይማ አይምሮ በላይ ከሆነ አይደለም። ዛሬ ያወራ ነውና በሚቀጥለው የሚመለሱት ማለት እንዳስታውስ ብዬ ነው። አንድ ጥቅስ ነው በቃ። አንድ አሁን ኢየሱስ ክርስቶስ የሰጣቸው ቃል ምን የሚል ነው? ምን የሚል የሰጣቸው ቃል የሚለውን ነው። እሺ እሱ አንድ ነው። ግን የመሰቀሉ ጉዳይ ደግሞ አትመልሰው በሚቀጥለው? አልመልስም። እሺ እኔ ምንም ማድረግ አልችልም። የነብይነት መስፈርት ብለህ ያስቀመጥከውንም አትመልሰው? እሺ ለማየት ሞክራለሁ። እሺ ትንሽ አላማሽ ግን ከበድ ያለ ነው። ተነቃቀን አባ ገብርኤል ያለ ቁራር የገለው ሰውየው አይደለም። ለምሳሌ እኔ ሁለገብ ሆኜ ስለምጠይቅ ዝም ብዬ ነው የምጠይቀው። ጥያቄ ገብቷል። ስለ እስልምና ከተነሳ ስለ እስልምና የስድስት አምስቶችን እስቲ መመሪያና እንትኑን ስጠኝ እስቲ ንገረኝ። ምን አሁን የሰው ሃይማኖት ላይ ተደግፈ ነው እስካሁን ድረስ ያነወዘዝከኝና የትኛው ሃይማኖት ተደግፌ? የትኛው ሃይማኖት ተደግፌ? ያው ለምሳሌ የነብይ መስፈርት ምንድነው የሚለውን በመሳሰሉ በቃ ተወሱን አልደግሞም። አሁን አወራኸው አንጻር እኮ ነው እኔ የጠየቅኩህ እንጂ የትኛው ሃይማኖት ተደግፌ ነው? አንተ አሁን ለምሳሌ ስለ እስልምና ምን አመለካከት አለ አልከው። እኔ ገብቷል። ከዛ ያወራን ምንድን ነው ያልከው? እስልምና ሌላው ነገር ብዙም እንትን የለኝም አልክ፣ ተቃውሞ የለኝም። የነብዩ መሐመድ ነብይነት ግን ብዙም አልቀበለውም አልከኝ አይደል? እንደዛ ከሆነ የነብይነት መስፈርት ምንድነው ስልህ ከእርሶ በፊት በነበረ ነብይ አልተመሰከረላቸውም አልከኝ። ታዲያ ምንድነው የትኛው ሃይማኖት ተንተርሼ ነው ተደግፌ ነው የጠየቁ? ሙሴ ከሙሴ በፊት የነበረውን ነብይ አብርሃም ከሆነ በአብርሃም እንደተመሰከረለት ሙሴ ታውቃለህ ወይ ነው ጥያቄ እኮ። ይሄ የሆነ ሃይማኖት ላይ እንትን ማለት ነው እንዴ? እሺ በቃ ተውኩት። እሱ ነው ይቅርታ እንዴ አምልጦ ላወራሽ አልኩም። ኖ ችግር የለም። ማውራት እኮ ችግር የለውም። ተደግፌ አይደለም ማውራው ካወራው አንፃር ነው የምጠይቀው። እሺ ይቅርታ።
ኧረ ችግር የለውም ይቅርታ መጠየቅ የለብህም። ለምን እንትን በቃ በለኝ አባል እሺ። ሆናል እኮ አባል ሆናል እኮ ከዛሬ ጀምሮ አባል የ65 አባል ነው። አባል ልቀባ አባል ሆናል ይላል እንዴ? በቃ አዎ በቃ እንደዚህ ካወረን ከተጠያየቅ ስለ ምንድን ነው ዓላማችን? እኛ ሰው የውርስ ሃይማኖት መከተል የለበትም ነው የምንለው። አንተ ሙስሊምም ክርስቲያንም የፈለገ ሃይማኖት ብትከተል የምታምን ከሆነ ለምን አይመለከተንም። ያ የምትከተለው ሃይማኖት ግን የውርስ መሆን የለበትም። አባቴ ስላቆየልን ብለህ መከተል የለብህም። አንተ ካወቅክ በኋላ እምነት ራስን ካወቅክ በኋላ ሃይማኖትን ማወቅ አለብህ። የምትከተለውን እምነት ምንድነው መፈተሽ አለብህ ብለን ነው የምናምነው እኛ። ስለ ሃይማኖት መጠየቅ ማጠያየቅ አለብህ፣ መፈተሽ አለብህ፣ ማነጻጸርም አለብህ። ከጥላቻ መውጣት አለበት ትውልዱ ብለን ነው የምናምነው። ኦኬ አዎ ያሲን እንደሚለው ግን ኢየሱስ ክርስቶስ ለእኔ ተሰቅሏል ብለህ የምታምን ከሆነ ኢየሱስ ክርስቶስ ለስንት ህዝብ ነው መሰቀል ያለበት? እንደውም ኢየሱስ ክርስቶስ ለዚህ ትውልድ መሰቀል የለበትም ብዬ ነው የምናምነው። አመጥነውም እኛ ለእኛ ሲል ኢየሱስ ክርስቶስ መሰቃየት የለበትም። እኛ ራሳችንን ችለን ከፈለግን ወደ ሲኦል ተወርውረን የፈርዖን ጫማ ጠራጊ መሆን ነው። ካልሆነ ደግሞ ገነት ውስጥ የገነትን ትሩፋት እየተቋደስ እዛ ጋር እንትናችንን ማጎንጨትና መንቦጫረቅ ነው እንጂ ምንድነው ኢየሱስ ክርስቶስ ለኔ ሲል የተሰቀለው? ለምንድን ነው የሚሰቀለው? ኢየሱስ ክርስቶስ ምን አጠፋ? የተሳቀዋለሁ እኔ ለምሳሌ ኢየሱስ ክርስቶስ መጥቶ አይ እኔ እኮ ለአንተ ነው የተሰቀልኩት ካለኝ እንዴ ለምንድን ነው የተሰቀልክልኝ? ምን ስላደረግኩ ነው? የታውቃለሁ የታውቀዋለሁ አስበዋል? እኔም አላውቀው ከ2000 ዓመት በፊት የነበረ ሰው እኔ እኮ ለአንተ ነው የተሰቀልኩት አለኝ። እንዴ ለምንድን ነው የተሰቀልከው ስለው አይ የውርስ ኃጢአት አለብህ አለኝ። የማ ስለው አዳምን በሰራው ነው። እንዴ አዳም እኮ ይቅርታ ተባለ እኮ ብዬ እንትን ስለው አይ እንደዛ የሚባል ነገር የለም። በቃ እኔ ተሰቅያለሁ፣ የተሰቀልኩበትን እንትን ማለት አለብህ ማመን አለብህ። እንዴ ካላመንክማ ሲኦል ነው የምትወረወረው አለ። እንዴ ማመን ብቻ ነው እንዴ ያለብኝ ብዬ ስጠይቅ አዎ ማመን ብቻ ነው ያለብህ አለኝ። እንዴ አንተ ከመሰቀል በፊት የነበሩ ሰዎች ብለህ ስትጠይቀው መልሱ ምንድን ነው? አላውቅም። ኢየሱስ ክርስቶስ ከመሰቀሉ በፊት የሞቱ ሰዎች ኃጢአተኞች ኃጢአት ያልሰሩ በኢየሱስ ክርስቶስ መሰቀል አላመኑ። የእነሱ የመጨረሻ እንትናቸው ምንድን ነው? አሁን አንተ ለምሳሌ ድኮሚ ያው ለነሱም ጭምር እንደተሰቀለ ነው ሰዎች ሲያወሩ የምንሰማው እኮ ለነሱ እንደተሰቀለ እነሱ አላመኑም። እኛ እኮ ምንድን ነው በኢየሱስ ክርስቶስ መሰቀል ካመን ነው አይደል አይደል? ካመን ነው ምንድን ነው? ስለዚህ እነሱ አላመኑም። መጨረሻቸው ምንድን ነው? ያው ይጠፋሉ ይጠፋሉ። ስለዚህ እነሱ የኢየሱስ ክርስቶስ መሰቀል ከኢየሱስ ክርስቶስ መሰቀል በፊት ለነበሩ ሰዎች ምንም ነው አይደል? ያው ኖርማሊ ስለማያውቁት ብቻ ትንሽ የተወሳሰበ ነገር አለ። ያው ስለዛ ነገር በሰፊው ማውራቱ ትንሽ ከበድ ይላል ብዬ ነበረው። ለዛ ነው አዙረ እዛ እየከተከኝ ነው ባቢ ልተውል አቋርጠው። አይ እስቲ ለመልስ የሚል ልጅ አለ። ይምጣና የመልስ እስቲ እንማር። እዛ አይደለም ነው ምናምን የሚል ልጅ አለ አይደል? ከሆነ መመለክ ከተገባው ከወልድ የወጣውን ሰገራ ይመለካል አይመለክም? ለምንድን ነው የሚመለከው? እንዲህ ከወልድ ስለወጣ ነዋ። የወልድ አንድ አካል ስለሆነ ነዋ። እሺ እንደዛ ከሆነ እኮ ከሰገራው የወጣው ትል ደግሞ ሊመለክ ነው ማለት ነው። ከትሉ ደግሞ የሚወጣ ሌላ ነገር ሊመለክ ነው እኮ እየጠየቅኩ ነው። እኔ በዚህ አላምንም። ባላምንበት ምክንያት ደግሞ ስማ ምን መሰለህ፣ ባለፈው በቃል ላስረዳ ሞክሬ ነበረ። በቃል አይደለ ወልድ ሲጀመር ቃል ምንድን ነው ከተባለ በትክክል የሚረዳና የሚያስረዳ ሰው ያለ አይመስለኝም። እኔ ራሱ አይገባኝም። ግን ቃል እግዚአብሔር ነው ይላል ዮሐንስ ወንጌል ሲጀምር መጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ምን ማለት ነው? ይሄና ቃል ምን ማለት ነው? ቃል ማለት ፊደሎች አንድ ላይ ሆነው በድምፅ የሚፈጠረውን ጥምረት ማለት ነው አይደለ? ስለዚህ ከአንተ የሚወጣውን ዜማ ከአንተ የሚወጡ ቃላቶች ቃል ይባላል አይደለ?
ስለዚህ ቃል ነበረ ሲባል የማን ቃል ነበረ? እሺ ቃል እግዚአብሔር ከነበረ የማን ቃል ነበረ? ቃል ማለት የሆነ አካል የሆነ ነገር ማለት ነው። የማን ነው? ከዛ ጋር የምንረዳው በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር። አዳምጠኝ፣ ይሄን አዳምጥ። በመጀመሪያ ቃል ነበረ ካልክ ይሄ ቃል ያለምንም ነገር አይወጣም፣ ከሆነ ነገር ነው የሚወጣው አይደለ? እሺ ይቀጥላል እኮ። ወዴት ነው የሚቀጥለው? ወዴት ይቀጥላል? እሺ አንዴ ነው እየተግባባል፣ ቃል በቃል እየተግባባል። ስማኝ። እሺ በመጀመሪያ ቃል ነበር አለ። የማን ቃል እኮ ልነግርህ እኮ ነው። እሺ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ካለ የእግዚአብሔር ቃል ነው የነበረው መጀመሪያ ማለት ነው። ራሱ እግዚአብሔር አይሆንማ፣ እንደዛ የሚባል ነገር የለም። ቃል እኮ አይደለም የሚለውን አይደለም የምልህ አንተ እንዴት ነው የምትረዳው? አይደለም ከአንተ እሺ፣ ከአንተ የሚወጣውን ቃል አንተ ነህ። አሁን ከአንተ የሚወጣውን ቃል አንተ ነህ። ቆይ አንድ ነገር ልንገርህ። ኖ መልስልኝ። ይሄና ከአንተ የሚወጣውን ቃል አሁን አንተ ነህ ወይስ የአንተ ቃል ነው? የእኔ ቃል ነው። በቃ ለምን እግዚአብሔር ትለዋለህ? ቃል ነበረ፣ ቃልም እግዚአብሔር ነበረ። ሊሆን አይችልም። ቃል ማለት ከሆነ አካል የሚወጣ ነገር ማለት ነው አይደለ? አይ አሁን እኮ አሁን የምታወራው ቃል ይሄና አሁን የምታወራው ቃል ከአንተ የሚወጣ ቃል ነው እንጂ አንተ አይደለህም። ከአንተ ነው የሚወጣው እኮ ከአንተ ነው የሚወጣው። እዚህ ጋር ደግሞ አሁን ለምሳሌ ላስረዳ። የሰጠኸኝን ቃል ሰጥቻቸዋለሁ ይላል አይደለ ኢየሱስ ክርስቶስ። ከየት ነው የሚወጣው ይሄ ቃል? የሰጠኝ ካለ ከእግዚአብሔር ከአብ ማለት ነው። ኦኬ፣ ከእግዚአብሔር አብ የሚወጣ ቃል ነው። በክርስቶስና በአብና በወልድ በመካከላቸው ያለውን ቃልና ክርስቶስ ልዩነታቸው ምንድን ነው? ድገምልኝ እስኪ ጥያቄውን። በወልድና በአብና በወልድ መካከል ቃል አለ አይደለ? ይላል ቃል አለ። አዎ፣ ክርስቶስ ደግሞ ቃል ከሆነ ለወልድ የተሰጠውን ቃልና ኢየሱስ ራሱ ቃል ከነበረ ልዩነታቸው ምንድን ነው? ይሄ ከባድ ጥያቄ ነው። ከባድ አይደለም። ለእኔ ከባድ ነው። እስኪ መልስልን አንተ። እኔ አልመልስም። እኔ እኮ እየጠየቁ እኮ ነው፣ ለማወቅ እኮ ነው የምጠይቀው። ኦኬ፣ አንተ ማታቆም ይመልስ ሰው። ምክንያቱ ለምን መሰለ እዚህ ጋር ወልድ ቃል ነበረ ከእግዚአብሔር ነው የወጣው ካልክ፣ ወልድ ደግሞ ቃል ስለነበረ አይ ፈጣሪ ነው ካልክ፣ እዚህ ጋር ተመልሰህ አንደኛ ነገር ስለ ቃሉ እንትን ማድረግ ያስፈልጋል። ግን ተመልሰህ ቃል የነበረውን ፈጣሪ የሆነ ካልክ፣ ለወልድ የተሰጠው ቃል ፈጣሪ አለመሆኑ ምን ማረጋገጫ ልታመጣ ነው? ምንም ማምጣት አልችልም። አሁን ከዚህ በፊት ስንወያይ መጽሐፍ ቅዱስ ጠቅሰን፣ አሁን አንተ መጽሐፍ ቅዱስ ጋር የሆነ ነገር ስጠቅስልኝ እቀበላለሁ። አሁን የሚጋጭ ሀሳብ ስታመጣልኝ እቀበላለሁ። እርስ በርሱ የማይስማማ ነገር ስታመጣልኝ እቀበላለሁ እኮ። መቀበል ነው ያለብህ። አይምሮውን የማይቀበለው ነገር ከሆነ መቀበል ነው ያለብህ። ለምሳሌ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብለው ተጽፈዋልና ይላል አይደለም? እንጀራ ማን ነው? አሁን ባነበብከው መሰረት እንጀራ ትክክለኛው እንጀራ ሊትራሊ እንጀራ ነው። እሺ፣ የሚወጣው ቃል የትኛ ነው? ከእግዚአብሔር ቃል የሚወጣው የተባለው ክርስቶስ ነው ወይስ ትምህርቶቹን ነው? ትምህርቶቹን ነው ብዬ የምረዳው። ነሽ እኔ ምንም ላደርግህ አልችልም። ግን አንተ ስለ ቃል ራሱ ስታስብ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲባል አይሆንም። መጀመሪያ ሄና ነበረ፣ ሄናም ሄና ዘንድ ነበረ፣ ሄናም ሄና ነበረ የሚባል ነገር አይሰራም። ቃል የሚባለው ነገር ቃል ማለት ሄናይ ቃል ማለት ከየሆነ አካል የሚወጣ ነገር ማለት ነው አይደለ? አንተ አሁን ከአንተ የሚወጣው አንተ የምትገለጽበት ባህሪ እንጂ ቃል አንተ አይደለም። አንተ ልትሆን አትችልም። ያማ ነገሮችን ስናወርዳቸው ላይገጥሙ ይችላሉ። ለላይ ወደ ላይ ከፍ ያለ አካልን የገለጹ ነገሮች ወደ እኛ ስናመጣቸው ላይገልጹን ይችላሉ። ምን
እግዚአብሔር ቃል ነበረ ካልክ አንተ ይሄና እግዚአብሔር የሚባለው ግዙፍ አካል ኃያል አካል መጀመሪያም መጨረሻም የሌለው አካል ቃል ነበረ ካልክ የማን ቃል ነበረ? እግዚአብሔር። ይደብራል እኮ ራሱ ስታስበው እኮ አይሆንም እኮ። አይ እኔ ያልኩህ ለእግዚአብሔር ስክት ብሎ የበቃው ነገር ስናወርደው ለእኛ ላይ በቃን ይችላል። ይበቃናል እንጂ እንደውም ይንስብሃል። ትቀልዳለህ እንዴ? ለምንድን ነው የማይበቃ? ይንስብሃል አንተ። ይሄ ነገር እንኳን እግዚአብሔር የሰው ልጅም ሊገለጽበት አይችልም። የወረደ አገላለጽ ነው። ለምንድን ነው የምትፈራው? ስለዚህ እንደዛ ካልክ እኮ የእንትን ስለዚህ ችግር እዚህ ጋር የዮሐንስ አጀማመር ጋር ነው ማለት ነው። ምን ዮሐንስ እንደዛ ብሎ መጀመር አልነበረበትም ነው? አላውቅም። እሱን የጀመረው ብለህ ታምናለህ? እንትኑን ይሄ ትምህርቱን ሲጀምር ስህተት ነው። ዮሐንስ ወንጌል ስህተት ነው እኮ ስህተት ነው። ግን አይ አሁን መጽሐፍ ቅዱስ ጋር ያሉትን ሌሎች ነገሮች ከተቀበልን ይሄን የማንቀበልበት ምክንያት ምንድን ነው ነው? የትኛው ሌሎች ነው የምትቀበለው? አትቀበልም እኮ ሌላውን እኮ አሁን ስለ አፈጣጠርና ስለ ጸጸት ስናወራ ነበር። አትቀበሉም። ትቀበለዋለህ። ስለዚህ ይሄ ከማትቀበላቸው ነገሮች አንዱ ነው ማለት ነው ያንተ። እኔ ብዙ ነው የማልቀበለው። እሱ ብቻ እኮ አይደለም፣ ብዙ ነፍ ላወጣልህ እችላለሁ። አዎ ትቀበላቸው ነገሮች ይህ አንዱ ነው። አዎ አልቀበለውም። ራሱ ስህተት ነው። የእግዚአብሔርን ማንነት የሚገለጽበት ምዕራፍ አይደለም፣ ቦታ አይደለም። ይሄ ራሱ አሁን ዝም ብለህ ተወዛግበህ ከአሁን በኋላ ማስረዳት ስለማትችለውን ነገር እንዳታምን ተወዛግበህ 65 እምነትን ውስጥ ገብተህ የተመረጠ ሐዋርያ ሆነሃል። ዝም ብለህ እኛ ጋር ማገልገል ነው፣ መጠየቅ ነው፣ ማስጨነቅ ነው። ሌሎች ሰዎች በትክክል መጽሐፍ ቅዱስ እንዲያነቡ ማድረግ ነው። አንተም ጠይቅ፣ አንብብ፣ የትም ቦታ እየገባህ እወቅ። እውቀት ጥሩ ነው፣ ይጠቅመሃል። እና ይሄ ሙስሊም ነው። አይ ግድ የለም ግድ የለም። የእኛ ሃይማኖት አይፈቅድም አይፈቅድም። የእኛ ሃይማኖት አዲስ ስለሆንኩ ነው፣ አትፍረዱብኝ። ችግር የለውም። ሊቃውንት እንዴት ነህ? ለምንድን ነው በስማቸው ማገቡት? ግን ወደ 29 ሺህ ፎሎወር ምናምን ያለው መውጣ አይመስለኝም። አይደለም ወጣ አይደለም ወጣ አይደለም። ደህና ፎሎወር አለ ይችላል። እሺ ሂባ እንዴት ነሽ? እንዴት ናችሁ? የደመናው አምላክ ይመስገን ነው። እንኳን ደስ አለ። ለምን? ተመዝጋቢዎች እየበዙ ነው እንዴ? አባማት ያስራሱ እኮ ይመዘገባሉ መሰለኝ። መግለጫ ወጡ ዛሬ ተናደው ምናምን። ወይኔ ጉዴ። ምን ነው? አይ ምንም፣ ዝም ብል ይሻላል። ሊቃውንት ያወራል ወይስ ምንድን ነው? ሊቃውንት ፌክ አካውንት ስለሆነ አያወራም። ወጣ አይደለም፣ ስለዚህ አያወራም። ሄና እንኳን ደስ አለ። በዚሁ አጋጣሚ ፈጣሪ እርዳህ ነው እንጂ ማለት ያለብሽ። ሰው ስለተወዛገበ እንኳን ደስ አለህ ይባላል። ግን እንዴ ዋናው እሱ አይደል እንደሚፈለገው። ከዛ በኋላ እንኳን ደስ አለ። ለምኑ ነው እንኳን ደስ ያለኝ? ደስ አላለኝም። ለምኑ? ማህበሩን ስለተቀላቀልክ ነው። አይ ደስታ ደረጃ አለው ለእኔ። ቢያንስ እስከ 10 እንኳ ባር የምንሰጠው ቢያንስ አሁን 2 ላይ ነኝ። 2 ባር ደስ ብሎ ሊሆን ይችላል እንጂ እኔ ለማስደሰት በጣም ከባድ ነው። አንድም ይሁን ዋናው 5 አልፍ ያለው ሱማ መቼስ አንድ ጥያቄ ልጠይቅህና መወዛገብ ካልቀረ ክርስቶስ ስለ ራሱ መመስከር ይችላል አይችልም? መመስከር ስለ እኔ ስለ ራሴ በመሰከር ምስክር የእውነት አይደለም ይላል። ግን ብዙ መስክሯል ስለ ራሱ። እኔ ካቢኔት የተላኩት እሱን አይደለም ቃሉ በቃሉ አሁን እኔ ስለ ራሴ በመሰከር ምስክሬ እውነት አይደለም ይላል።
እሱማ ብዙ ጊዜ ስለ ራሳችን በጉራም በምንም ስለምናወራ ሌላ ሰው ስለኛ ቢናገር አይዋሽም። ሌላ ሰው ስለኛ ሲናገር ብዙ ጊዜ እኛ ስለ ራሳችን እንዋሻለን። ከዛ አንጻር መሰለኝ። እሺ ሌላ ጥቅስ ልስጥህ። ስጠኝሽ። እሺ ዮሐንስ ወንጌል 8:14 ላይ ምን ይላል መሰለህ? ኢየሱስም መለሰ አላቸው፣ እኔ ስለ ራሴ ምንም እንኳን ብመሰክር ከወዴት እንደመጣው ወዴትም እንድሄድ አውቃለሁና ምስክርነቴ ምንድን ነው አለ? እውነት ነው አለ። አለ ይናይ እናንተ ግን ከወዴት እንደመጣው ወዴትም እንዴት አታውቁም ይላል። ስለዚህ ምስክሬ እውነት እኔ ስለ ራሴ ስለ እኔ በመሰክር ምስክሬ እውነት አይደለም ሲል የነበረ ክርስቶስ የሚባለው ሰውዬ እዚህ ጋር መጥቶ ደግሞ ስለ ራሴ በመሰክር ምስክሬ እውነት ነው አለ። ለምንድን ነው? እሱማ ሁሌም እውነተኛ ነው። ምንም ምን እውነት ነው የሚናገረው። እዚህ ጋር እየዋሸ ኢየሱስ መለሰላቸው አላቸውም፣ እኔ ስለ ራሴ ምንም እንኳን ብመሰክር ከወዴት እንደመጣሁ ወዴትም እንድሄድ አውቃለሁና እኮ ስለ እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም አለ። እዚህ ጋር ደግሞ ስለ እኔ ስለ ራሴ በመሰክር ምስክሬ እውነት ነው አለ። አይጋጭም? እዚህ ጋር ያለበት ምክንያት ተረዳው። ቆይ እኔ ስለ ራሴ ምንም እንኳን ብመሰክር ከወዴት እንደመጣሁ ወዴትም እንድሄድ አውቃለሁና ከየትም እንደመጣሁ ወዴትም እንደሚሄድ ስለማውቅ ይሄ ምስክርነቴን እውነት ያደርገዋል እያላቸው ነው። እናንተ ግን ስለ ራሱ አይደለም ስለ ራሱ የራሱ ማንነት የሚገለጽበት እኮ ነው። ከየት እንደመጣ ወዴት እንደሚሄድ አይደለም። 13 ነው። እስኪ ፈሪሳውያንም አንተ ለምን 13 አየዋለሁ? ቆይ ይሄን 13 ለምን አየዋለሁ? አንዴ 19 ለመረዳት 18ን 20 ለመረዳት 19ን ማየት ጥሩ ነው። አንዳንዴ መሰረቱ ነው። ፈሪሳውያን አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ምስክርነት እውነት አይደለም ስላሉት እኮ ነው። ለዛ የመልስ ምት እየሰጣቸው ነው። እውነት አይደለማ ከነሱ አልፎ ራሱ ስለ እኔ ስለ ራሴ በመሰክር እውነት አይደለም አለ እኮ። ይሄና ሱቶ እነሱማ እንዴት ታዲያ ምን ይበሉት? ምን ይበሉት? ሌሎቹ ይመሰክሩልኛል ለማለትም ሊሆን ይችላል። ሌሎቹ ይመሰክሩልኛል እኮ አይደለም። እዚህ ጋር ስለ እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም አለ። እዚህ ጋር ደግሞ ስለ ራሱ ማንነት ተናግሮ ምስክሬ ምንድን ነው አለ? እውነት ነው አለ። ምንድን ነው? አይጋጭም። የት ጋር ነው እንደዛ የሚለው? ይሄን አየህ ነው ያኛውን ነው። እስኪ እንደዛ የሚለው ምን ጋር ነው? የትኛው ስለ እኔ በመሰክር እውነት አይደለም የሚለው? ዮሐንስ 5:31 ላይ ራሱ ዮሐንስ 5 ከዚህ በፊት ማለት ነው። ይሄን እኔ እኮ ነግሬሃለሁ። ዝም ብለህ እኔ እናንተ ተወዛግበናል። ቶ ምንም አይጠቅመንም። ከ30 ለብፎ እኔ ከራሴ አንዴ 10 ሰከንድ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማሁ እፈርዳለሁ፣ ፍርዴን ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም። አንዱም ያለውን ጥቅስ ራሱ ከጎን በሆነ በእንትን ምልክት እንደ ሃሽታግ ነገር አድርጎ ሃሽታጉን ስነካው የዛኛው ጋር ነው የሚመራኝ። ዮሐንስ 8:14 ጋር ኢየሱስም መለሰ አላቸው፣ እኔ ስለ ራሴ ምንም እንኳን ብመሰክር ከወዴት እንደመጣ ወዴትም እንድሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣሁ አታውቁም ወደሚለው ነው የሚመራህ ራሱ እኮ። ለምን ይጋጫል ነው የምልህ። ለምን እንደዛ አለ ክርስቶስ? ይሄና ዝም ብለህ ተወውና አሁን እኔ እናንተ ስለ መጽሐፍ ቅዱስ ብናወራ ምንም ትርጉም የለውም። እኔ ደስ የሚለኝ ነገር ምንድን ነው ታውቃለህ? በንጹህ ልብ እና በእውቀት ስለ መጽሐፍ ቅዱስ የሚተረጉሙ ሰዎች አሉ። ይሄ እናንተ በክፋት ስለምታዩቸው ነው እንጂ በክፋት ሰው ማየት የለብህም። ሌላ እምነት ተከታይ ሆኖ ራሱ ስለ መጽሐፍ ቅዱስ በትክክል የሚያብራራ የሚተረጉም ሰው ካገኘ ዝም ብለህ ቁጭ ብለህ አዳምጠው። ከዛ አይደለም እኔ አዳምጣለሁ። ይገባኛል። ግን እኔ ምን አደረግኩ መሰለህ? በመጽሐፍ ቅዱስ ስወዛገብ ብዙ ጥያቄዎችን ሲነሱብኝ ሙስሊሞች ጋር ገባለሁ፣ ይመልሳሉ። የበለጠ ደግሞ ተወዛገቡ።
መልሶ ግን ትክክለኛው መልስ ምን እንደሆነ እየተረዳው መጣውን ራሱ ገብቷል። ስለዚህ እንደኛ እንደ 65 ሃይማኖት አዲስ የ65 ሃይማኖት አባል እኛ ጋር ተደምረ እኛ ጋር ሆነ በቃ መጠይቅ ነው፣ መወዛገብ ነው። እሺ እኔ እኮ ሲጀመር አንተ እንዳልከው አይነት እንደዘኛ አይነት ሰው በሆን ኖሮ አንተ ጋርም አልስማማም ነበር። ተሰዳድቤ ነው የሚለያየው ሁሉንም። እኔ ምክንያት አያስፈልግም። እነዛ እነንትኖቹ የሴጋ ማህበር ገብቷል። ስንጠይቃቸው ስለ መጽሐፍ ቅዱስ በቃ ስድብ ነው። እናንተ 666 እናንተ አሽቃባጮች፣ እናንተ ባንዳዎች። ስማቸው ምንድን ነው? የሴጋ ማህበር ማለት የሴጋ ማህበር ማለት ቲክታክ ላይ ያለ ሃይማኖትን ንጽጽር እንሰራለን ምናምን የሚሉ ክርስቲያኖች ማለት ነው። ቃሉ ምንድን ነው? ሴጋ ነው። ሴጋ ሌላ ምጻረ ቃል ነው። ምክንያቱ ለምን መሰለ? የእነሱ ክርክርና እውቀት ቀሚስ ስር ነው የሚያወሩ። ስለ ስፐርም ነው እንጂ ስለ ቁም ነገር አያወሩም። ስለ መጽሐፍ ቅዱስ አያወሩም። አዎ ካወሩ ናቸው መሰለኝ። አላውቅም። አይሻ እንደዚህ ተደረገች ምናምን እንደዚህ ሆነ፣ ሙሐመድ ለምን ሻወር ይወስዳል ምናምን ነገር ነው ወሬያቸው። ምን አገባቸው እያለ እና ሴት ጋር ችግር አለባቸው ወደ ሴት ጋር የሚያደሉ ከሆነ እሺ በቃ እሺ ይበቃናል። የተከበሩ ሰዎች አሉ፣ እነ ያሲ፣ እነ ሂባ፣ እነ ማይ፣ እነ ፋኒ፣ እነ ዙራ፣ እነ ጀማ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሁላችሁም ሰላም ብያለሁኝ። ያሲ እንዴት ነህ? ደህና ነኝ አልሐምዱሊላህ። ሂባ እንዴት ነሽ? ደህና ነሽ? ደህና ነኝ ወንድሜ፣ እንዴት ነህ? አልሐምዱሊላህ። የጠፋ ሰው ሰላም ናቸው? ደህና ነኝ አልሐምዱሊላህ። ቀጥሉ። አውሩ። እናንተ የምትሉት የምትሰጡት ምክር ካለ እንሰማለን። የእኛ ስራ የ65 ሃይማኖት ስራ ውጤት አለው፣ ፍሬ እያፈራ ነው። ሌላ ቀርቶ አባ ማቲያስ ወጥተው መግለጫ እንዲሰጡ አድርገናል። ከአሁን በኋላ ሃይማኖት አባቶች ያልተፈተሸ መጽሐፍ ምንድን ነው ያሉት? ቆይ ከቃላቸው እንስማ። አጭር ነው። በዚህም ጸጋነኝ እንዴ የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ በቃ ማጨብጨብ ነው። በቃ አያቀብኩ ቶቻችን የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ የእነማን ስራ እንደሆነ ታውቃለህ? ይሄ የሙስሊሞቹ ስራ ነው። ለበለቡት፣ ገነጣጠሉት፣ ፈቱት፣ ገጠሙት። ነው እንጂ ለመሰለ ሌላ እይታ ስላለኝ ነው። እኔ እሺ እይታ እንቀበላለን። ይህ ሰውዬ ራሱ የመጽሐፍ እቅድ አለው እና ፕሩቭ አድርጎ ለመሸጥ ነው። ይሄ ማርኬቲንግ ስትራቴጂ ነው። የራሱ መጽሐፍ ብቻ ለመቸብቸብ ፈልጎ ነው። ሊቀፓፓ ኢትዮጵያ እኮ ነው። አፕሩቨሩ እሱ ከሆነ እሱና የእሱ መሰል የጻፏቸው መጽሐፎች ሊያስቸበችብ ነው። ደባ አለበት። ይህም ያስኬዳል። ግን ትውልዱ መሰለህ እንኳን ወጣቱ ትልልቅ ሰዎቹ መጽሐፍ ቅዱስ ምንድን ነው የሚለው ብለው ማንበብ ከጀመሩ ጥሩ ነገር ነው። በቃ መነበብ አለበት። አንገቱ እየተረገጠ ምን ያደርጋል? ካሁን በኋላ መጽሐፍ ቅዱስን ያነባል። አለቅ። አንተም መጽሐፍ ቅዱስ ብቻ ሳይሆን ሌሎችንም እኔ ቁርአን ባነብ ደስ ይለኛል። አንብብ። ለምን አታነብም? ቁርአን በአማርኛ ፈልግ ያነባሉ። አንብብ። ይሄ የኢትዮጵያ መንጋና መሀይም ህዝብ የሚለው እንዳታምን። ይሄ ኮን ምናምን ቃል ነው እንትና የጻፈው የደረሰው ምናምን የሚሉት ገንገበት ህዝብ ነው። እንዳታምን። የሃይማኖት መጽሐፍ ይቅርና
ኢሉሚናቲዎች ራሱ ስለ ሰይጣን ቢጽፉ የሰይጣን መጽሐፍ ቅዱስ ቢኖር ራሱ አነባዋለሁ። አንብበው። ስማ እስካሁን እኮ በሃይማኖት ዙሪያ እኮ በሃይማኖት ዙሪያ ማለት ነው ቁርአን የሚባለው መጽሐፍ እኮ እስካሁን እኮ ያልተደፈረ መጽሐፍ እኮ ነው። ታውቃለህ? ማለት አልተደፈረም። በምን መልኩ ያልተደፈረው? ኦኬ፣ በተረት ተረት መሐመድ የተረከው ታሪክ የሚባለውን ተረት እንጂ ገብቷል። ችግር አለበት ብሎ ችግሩ የሚናገር ሰው ግን እስካሁን አልተገኘም። ይህን ታምናለህ? እኔ እንጃ። ምናልባት ይሄ ሰውዬ ምንድን ነው ቫይራል የሆነው እፎይ ምናምን የሚባለው ሰውዬ ስቶ እሱ መሀይም ነው። እሱ አያውቅም ራሱ ስቶ። ባለፈው እኮ አዳምጠህ ከሆነ እኔ እንደውም ምን አደረግኩ መሰለህ? እነሱ ሲያወሩ ወዲያውን ጎጉል ገባውና ሴርች አደረግኩ አለ ኤልያስ የሚባል ነቢይ አለ ወይ በእስልምና ብለው እንደሌለ ነበር የሚያውቀው መሰለኝ። ገብቷል። እኔ ወዲያውን ገብቼ ሳይ እንደውም ምን ይላል መሰለህ? ሰላም ለእርሱ ትሁን ምንድን ነው የተባረከ ነው የተቀደሰ ምናምን መልእክተኛ ነበረ ይላል። ገብቷል። በእስልምና ራሱ እና አያውቁም። አይ ይሄ ብቻ እኮ አይደለም። ይሄ ብቻ ሳይሆን ብዙ ቫይራል የሆነ ቪዲዮ በእንትን ዙሪያ የሰራው ነው። አንድ በሴጋ በስፐርም ዙሪያ አይደለም። አንድ ሙሐመድ በአንድ ጥባት 11 ነው 9 ሴቶች ጋር ዞረ። በአንድ ጥባት በአንድ ቀን። አንዴ ይቅርታ፣ አንዴ ሄኖክ ይሰማሃል? ይሰማኛል። አሁን ነብያችሁ እያልክ ማውራት ትችላለህ። መሐመድ አትበል፣ ነብያችሁ በል። እሺ ይሄና አንዊት አድርግ። እሺ ነብያችሁ ከሩቅ ቦታ ሲመለስ በአንድ ጥባት 9 ሴቶች ጋር ነው ምናምን በአንድ ቀን 9 ሴቶችን አደረገ። 9 ሴቶች ጋር ዞረ የሚል ነገር አንድ ያነሳውና ደግሞ ሌላ ወንዶቹ ከሊጥ ጋር መገናኘት ይችላሉ ነው ምናምን፣ ሴቶቹ በቆዳ ብልት የሚመስል ነገር ሰርተው መገናኘት ይችላሉ፣ ወንዶቹ ደግሞ ከሊጥ ጋር ይገናኛሉ ተብሎ እንደውም ብዙ ሚም ሲሰራበት ነበር። ከዚህ በኋላ ዳቦ ቤት መጋገር እንጂ ምናምን። ይሄና እኔ ልጠይቅህ፣ እነሱ ተዋቸው ሙስሊሞቹ እስኪመልሱ እኔ ልጠይቅህ። በአንድ ሌሊት 9 ሴቶች ጋር የሚተኛ ወንድ ምንድን ነው በአንተ እንዳንተ ሴሰኛ አለ? የለም ሌላ ጉዳይ ነው። ለምን ሴሰኛ ሆነ? ምክንያቱም እንግዲህ ስለ አንድ ሴት ጋር ራሱ ይሰለቻል እንኳን 9 ሴት ጋር መዞር በአንድ ቀን። ለምን 2 ሴት አደረገም ይላል ራሱ። አይ ዘወረ ሲባል ሰላም ሊላቸው ነው፣ አብረው ሊተኙ ነው። እንደውም ይሄ ማሳብ አልሰማሁም። እኔ እኮ የምልህ እንደ እኔ ቢያደርጋቸው ራሱ ለእኔ ጀግና ነው፣ ለእኔ አንበሳ ነው። ምክንያቱም ሆኖ ሰው ነው እኮ ተው። አንተ ደግሞ ስለ ነቢያቶች ካየህ እኮ እሺ፣ በመጽሐፍ ቅዱስ ያሉ ነቢያቶችን ስንት ሚስቶች እንዳገቡ ታውቃለህ አይደለ? እሱማ እነ ሰለሞን ራሱ ስንት እነ ዳዊት ወደ 1000 ሚስቶች ነበሯቸው። ዳዊት ያሁን አንድ ነቢይ ነው። እሺ ታዲያ ለምን ስለ እነሱ አይወራም? ለምንድን ነው የነቢዩ መሐመድ ብቻ የሚወራ? እኔ እኮ እሱ ዝም ብሎ ነው ስላላችሁኝ ያነሳችሁ ሀሳቦች ያነሳችሁ እኮ አይደለም። ለምን መሰለህ ልንገርህ፣ አንደኛ ነገር ከእውነት የራቀ ነገር ነው። አንተ ያልከኝ ነገር እኮ አለ ከተረት ቆይ አሁን የሆነ ነገር ልለጥፍልህ። አሁን እሱ እንደሚለጥፈው እኔ የሆነ ጽሁፍ ልለጥፍልህና ይኸው ይህን ጽሁፍ ቆይ የትኛው ይከፋል? እስኪ ቆይ ላምበው። በመንገድም ብትሄድ የምታውቃት አንዲት ሴት ስትሄድ በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ቁጥር 12 ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ በአፏ ስፐርም ይዛ ነበር እንዴ?
ዞን ኤክስፕላኔሽን እሱ ነው። ቆይ ላስረዳ። የክፋት ጥግ ስትሄድ እነሱ ጸባይ ስላላቸው ስለማያወሩ እንጂ ከተወራ ብዙ ነገር ስላለ ነው የምልህ። አደረገ የሚል ነገር የለም። ከሚስቶቹ ጋር ሴክስ አደረገ የሚል ነገር የለም አይደለ? ከሩቅ ቦታ መጥቶ ቢያደርግ እንኳን ጥሩ ነገር ነው። ምክንያቱ የራሱ ሚስቶች ናቸው። ወንድ ነው ሴቶች ናቸው እኮ ሚስቶቹ ናቸው። ዝሙት አይደለም፣ ሚስቶቹ ናቸው፣ የራሱ ሚስቶች ናቸው። አሁን ይሄ ነው የሚከፋው ወይስ ያኛውን? የትኛው ይከፋል? ከሁለቱ አንጻር ይሄ በጣም ይከፋል። ቴንኪው በቃ ስለዚህ ማፈር ነው ያለባቸው። ሌላ ነገር ወደ ሌላ ነገር ይመራናል። ሌላ ስትጠባ ነበር መሰለኝ በአፏስ። ደስ የሚለው መጽሐፍ ቅዱስ ውስጥ አይደለም ድርሳነ ዑራኤል። እሱም እኮ ከተረት ነው ያወጣው እንጂ ከምንድን ነው ከቁርአን አይደለም ያወጣው አይደለ? ከተረት ከታሪክ ነው ያወጣው። አላውቅም። ልክ እንደ ድርሳነ ሚካኤል የሙስሊሞች ሌላ ቴንኪው እኮ ይሄ የተደረገ ነገር ነው፣ መደረግም የሌለበት ነገር ነው፣ ተአምር የሆነ ነገርም ነው። ያኛው ደግሞ ኖርማል ነገር ነው፣ ቢደረግ እንኳን ኖርማል ነገር ነው። ሚስቶቹ ናቸው፣ በጊዜው ሲጀመር ሰው ነው፣ ቢያደርግ እንኳን የሚደረግ ነገር ነው። ከእሱ በፊት የነበሩ ነቢያቶች ያደረጉት ነው። ገብቷል? እዚህ ጋር ግን ሌዝቢያንነት ነው ያለው አይደለ? እሱማ ያም እኮ ቢሆን ያው ሚስቶቹ መቼም 9 ሚስት ካሉ 9ኞቹንም እየዞረ እስከሚያደርግ ድረስ ሁለቱ እርስ በርሳቸው የሚያደርገውን እግዚአብሔር በቃ ሌዝቢያኒዝም ይኖራል እዛ። ኖ እንደዛ እኛ ስለማናውቀው አናወራም፣ ስላልተጻፈ አናነብም። ግን 9 ሚስቶች ጋር እንትን አለ ሲባል ገባ ሲባል ከሩቅ መጥቶ አላውቅም